ውዶቼ አንድ ነገር ልናገር፣ አንድ ነገር ልመክራችሁ ነው የመጣሁት። ለምን እኛ ሰው ሀገር ያለነው በሰው ሀገር ያለነው አንደኛ ሰርተን ለመግባት ነው፣ ሁለተኛ የሰው ሰራተኛ ነን። ለምን ማንነታችንን እንረሳለን? ለምን ያለንበት ቦታ እንረሳለን? ወገኖቼ ለምን ራሳችሁን ትረሳላችሁ? ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ ውዶቼ። ውድ የሀገሬ ልጆች በሙሉ እወዳችኋለሁ። በጣም ነው የማመሰግነው ስታበረታቱኝ የነበራችሁ። ምስጋናዬ ከልብ ነው፣ አመሰግናለሁ። አሁንም ደግሞ ከአጠገብ እንድትቆሙ ተስፋ አለኝ። አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ስገባ እኔም አጭር ቪዲዮ ነው። ምን ማለት ፈልጌ ነው? እንዲሁ ዞር ዞር ስል አንድ ቪዲዮ አይቼው ነበረ፣ ሰምቼ ነበረ። ለምን እንደዚህ ይደረጋል? እኛ ያለነው ሰው ሀገር ነው። እኛ ያለነው የሰው ሰራተኛ ነን። ሀረብ ቤት ሀረብ ሀገር ያለነው በሙሉ የሰው ሰራተኛ ነን። ስንቶቹ ናቸው ራሳቸውን ችሎ ወይ ትዳር ይዘው ያሉት? ስንቶቹ ናቸው? አብዛኛ ግን ሰው ቤት ተቀጥረን ያለ ነው። የመጣንበትም ደግሞ ሰው ቤት ተቀጥረን ሰርተን ወደ ሀገራችን ለመግባት ነው የመጣነው። ግን ይሄንን ሁሉ እንረሳና ወደ ሌላ ጉዳይ እንገባለን። ለምሳሌ አንድ ጓደኛዬ ኢጃዛ ቤት አላት፣ ወይ ደህና ኑሮ ትኖራለች፣ ወይ ደህና ደሞዝ ታገኛለች። እሷ ስታማክረኝ ወይ ከእሷ ጋር ስጫወት እሷን ተከትዬ እወጣለሁ። ወረቀትም ኖሮኝ ወረቀትም ባይኖረኝም ከእሷ ጋር ተከትዬ ትወጣና እሷ ያላትን እድል ላይኖረኝ ይችላል። እሷ ያገኘችው ስራ ላላገኝ ይችላለሁ። እሷ የምትኖረው ደህና ኖሮ እኔ ላኖር ይችላለሁ። እሷ ትዳር ይዛ ከሆነ እሷ ያላትን ትዳር ላይኖረኝ ይችላል። የእሷ እድል ማለት የኔ እድል አይደለም። የኔ እድል ሌላ፣ የእሷ እድል ሌላ። ስለዚህ የሰው ሀገር ላይ ወይ ትዳር ይዘን ወልደን ወይ ላይሆንልን ትዳር ይዘን ወልደን እንኳን አይደለም ሰው ሀገር ላይ ሀገራችን ላይ ላይሆን ይችላል። ሳይሆን ሲቀር ምን ያህል ነው የምንቸገረው? ሲሆን ሳይቀር ደህና ካልሆነ አብሬ ከሚጨነቅ አብሬ ከሚያብድ ብዬ ጥዬ እወጣለሁ። ወደ ዘመዶቼ ወይ ወደ ቤተሰቦቼ እጠጋለሁ። በዛ ሰዓት ዘመድ አለኝ፣ አይዞሽ የምለኝ ዘመድ መቼም ምንም ባያደርጉልኝ አንድ ሁለት ቀን እንኳን ያሳድሩኛል። ብዙ እንኳን ባያሳድሩኝ ማለት ነው። ሁለተኛ ደግሞ አገሬ ላይ ልጅ ይዤ ሰው ቤት ራሱ ተቀጥሬ መኖር ይችላለሁ። ሁሉም ቤት ባይሆን አንድ ቤት ፈጣሪ የመረቀ ሰው አይጠፋም። ተቀጥሬ እኖራለሁ። እንኳን ሌላ እንኳን ከባድ ሳይኖረኝ ቀርቶ አይደለም። ግን እዚህ የሰው ሀገር ላይ ልጅ ወልደን ለምንድን ነው የምንቸገረው? ለምንድን ነው የምንጨነቀው? ለምንድን ነው አእምሯችን እስኪጠፋ ድረስ የአእምሮ ጭንቀት እስኪይዘን ድረስ ለምን ደርሳለን? ለምን መጀመሪያ የመጣንበት ዓላማ የመጣንበት አካሄድ ከፊታችን ወዴት ሄዶ ነው ወደ ልጅ መውለድ የገባ ነው? ልጅስ ወልድን የሰው ሀገር ላይ ለምን እናሰቃያለን? ይህ ስቃይ እኮ ነው፣ ስቃይ ነው። ላላሳድግ አጠገቧ ሆኜ ለምን ወልጄ ላስጨንቅ? ለምን ወልጄ ላስቸግራት? አስቡ እንግዲህ ብዙ ነገር ነው እዚህ ሚዲያ ላይ የሚታየው፣ የሚወራው የሚታየው ብዙ ነገር ነው። በጣም የሚያስጠላ ነው። ለምን አንድ እሱ የወንድሙ ምን ላይስማሙ ይችላሉ። እኔ ወንድ ጥፋተኛ ነው ሴት ጥፋተኛ ናት ብዬ መደምደም ሳይሆን እድሉ ወይ ትዳራችሁ ወይ ኑሯችሁ አንድ ላይ ለመሆን እግዚአብሔር አልፈቀደም። በቃ ይሄን እንደዚህ ብዬ መውሰድ አለብኝ። እግዚአብሔር አልፈቀደም። ስለዚህ ጥሏት ይሄዳል። ደህና ኑሮ
ካልኖሩ ወይ ጥሏት ሄዳል ወይ እሷ ጥላት ሄዳለች። ጥሎ በሚሄዱበት ሰዓት እነዛ ህፃን የተወለደችው ስቃይ ላይ ነው የሚጥሉት። ወይ ተምራ ሰው አትሆን የትምህርት ሰዓት እስኪደርስ ድረስ ራሱ ተሸክመው ነው ሰው ቤት የምትቀጠረው። ማን ይቀጥራታል? ወልዳለች እና አንጀቷ ነው። በጣም የሚያዛዝን ነው። አንጀቴ ነው ወልጃለሁ እና ታዛዝነኛለች። ሰው ልጅ ጋራ አይቀጥረኝም። አረቦቹ ከልጅ ጋራ በፍጹም አይቀጥሩም። ወይ ትቻት ሀገሬ እገባለሁ ወይ ይዤ እገባለሁ። በጣም ጭንቀት ነው። ወይ ሰርታ ላታገኝ ወይ ትታ ወይ ይዛ ለመግባትም በጣም ችግር ነው። ፓስፖርት ያስፈልጋታል፣ ብዙ ነገር ያስፈልጋታል። ኢትዮጵያን ብትሆን ብዙ ነገር ያስፈልጋታል። እነዚህ ህፃን ይዞ ለመግባት ራሱ ብዙ ያስቸግራል። እዛ በዛ ሰዓት ብር እስኬት ይመጣል? እንኳን አይደለም ልጅ ለማሳደግ እካማ ለማሰራት ለብቻውን በጣም ይከብዳል። እካማ ለማሰራት ራሱ አመት መጣች አመቱ ደረሰች ብዙ ጭንቀት ውስጥ ነው የሚገቡት። ብዙ እህቶቼ፣ ብዙ ዘመድ፣ ብዙ ጓደኛ አሉኝ። ለምን እዚህ ውስጥ ለመግባት ራሱ እንኳን አይደለም ልጅ ወልዳችሁ ልጅ ማሳደግ፣ እካማ ማሰራት፣ የቤት ክራ መክፈል፣ ቀለም መክፈል እንዴ! ይሄ ሁላ ምን አስጨነቃችሁ? የመጣችሁበት የመዳምን ያዘጋጀችውን በልታችሁ ሀገራችሁ ላይ ገብታችሁ ምንም ቢሆን እንደው ድቃላ ለምን አልወድም ሀገሬ ላይ ከዚህ ገብቼ ማለት ነው። ለምን ልጅ ካስፈልገኝ ሀገሬ ላይ ገብቼ ባል እንኳን ባይኖረኝ ድቃላው ልጅ አሳድጋለሁ። ድቃላ የሚወድ አይጠፋም። ስለዚህ ሀገር ወታችሁ አሁን እንግዲህ እንዴት እገባለሁ? በምንስ ይዤ እገባለሁ? እንዴት እገባለሁ? ምንድነው ማመጣ? ዞሮ ዞሮ የአእምሮ ጭንቀት ነው ማመጣ። የአእምሮ ጭንቀት ውስጥ ገባችሁ እንኳን አይደለም ልጅ ማሳደግ አእምሯችሁን አጣችሁ። ለምን እንደዚህ ሁላ ደረሳችሁ? ያው እንደምንሰማ ነው ሚዲያ ላይ በሽታ እንዲሆነ ልጅ አላት ተባበሩ፣ ወደ ሀገራችን እናስገባ። ወደ ሀገር ለማስገባት በፊት እንግዲህ ብዙ እህቶቻችን ብዙ ወንድሞቻችን ወደ ሀገር ለማስገባት ሚዲያ ላይ ብር ተጠይቆ ያስገቡ ነበር። አሁን እንግዲህ ተከልክሏል። እንደሚመስለኝ ተከልክሏል። እንደሰማውም እንደመሰለኝም ሰምቻለሁ። ተከልክሏል። ብር ልመና አይደለም፣ ሚዲያ ላይ ወጥታችሁ ብር እንዳትለምኑ፣ ይሄ እንደዛ አይደለም ተብሎ ተከልክሏል። ስለዚህ ከወዲሁ እንዲህ አይነት ጉዳይ ውስጥ ያልገባችሁ ዘመዶቼ እንደዛ ውስጥ አትግቡ። እንደው በፈጠራችሁ እንደዚህ ውስጥ አትግቡ፣ አትጨናነቁ። የመዳን ቤት ጭንቀት ራሱ መቼ ያነሰኝና ወጥቼ ገና ጭንቀት የሚጨምረው እሷ ጋር ብጨነቅ ይሻለኛል። ለምን የመጣሁበትን አላማዬን አውቃለሁ። ሰራተኛ ነኝ። ሰራተኛን አጠናቅቄ ወደ ሀገር ይገባለሁ። ይህንን ነው አላማዬ። ብቻ እንደው አደራችሁ እራሳችሁን ጠብቁ። በሽታ ላይም ብር ይዘን እንገባለን ብላችሁ በሽታ ይዛችሁ የምትገቡ ስንቶቹ አላችሁ። ስለዚህ ከዚህ ሁሉ እግዚአብሔር ይጠብቃችሁ፣ ፈጣሪ ይጠብቃችሁ። እሱ ልቦናና ለሁሉም ልቦና ይስጣችሁ። እውነት ይሄንን ሀሳብ እንዲሰጣችሁ ነው የምለው እኔ። በተረፈ ሰላም ሁኑልኝ። በሌላ ቪዲዮ እስክንገና ድረስ ፈጣሪ ከእናንተ ጋር ይሁን። ሰላም ቆዩ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሰላም ቆዩልኝ።